እሺ ሰላም ብያልኩኝ። መናገር የምፈልገው ስለ ቅናት ነው። ቅናት ሰው ለምን ይቀናል? ቅናት አለ እና ማወቅ ያለብን ምንድን ነው? ቅናት ከአስሩ አንዱ ትእዛዝ ቅናት ነው። አትቅኑ ይላል። በጓደኛ ቤቱ፣ በንብረቱ፣ በሁሉ አትቅና ብሎ ተጽፏል በኦሪት። በኦሪት ከተጻፈ ማለት ነው። በኦሪት ከተጻፈ አትቅና ብሎ ከተጻፈ ይሄ ሰው ነው የማይቀና የለም ማለት ነው። ሰው በፍጥረቱ ቅናት አለው ማለት ነው። እና እዚህ ላይ መስራት ያስፈልጋል ማለት ነው። ላለመቅናት እዚህ ላይ መስራት አለብኝ። እንዴት መቅናት እንደሌለብኝ፣ እንዴት ራሴ መቅናት ብቻ ሳይሆን ደግሞ ሌላውም ደግሞ በእኔ እንዳይቀና ማድረግ አለብኝ ማለት ነው። እና አንዱ ሰዎች በእኔ እንዳይቀኑ ማድረግ አለብኝ ምንድን ነው? ያለኝን ሀብት ካለኝ እግዚአብሔር አድሎኝ ሀብት ካለኝ ንብረት ካለኝ ይሄን በአደባባይ ማስታወቅ የለብኝም። ላትስኒያ ይባላል በዕብራይስጥ። ሸፈንፈን ለማድረግ መሞከር አለብኝ ማለት ነው። እና ይውልኝ ስሙልኝ ካልኩኝ ሌላ ሰው እንዲቀና አደረግኩ ማለት ነው። እኔም ኃጢአት አለኝ። ሌላ ሰው በእኔ ቢቀና እኔም ኃጢአት አለብኝ ማለት ነው። እኔ ብቻ ለመጠን ሌላ ሰው እንዳይቀናብኝ መጣር አለብኝ፣ ማድረግ አለብኝ። ከዛ ቀጥሎ ደግሞ እኔም በሌላ ሰው መቅናት የለብኝም። በሌላ ሰው ደግሞ ላለመቅናት አለመመልከት ምንድን ነው ያላየኸውን አትመኝም፣ ባላየኸው አትቆጭም ይባል ነገር አለ። ስለዚህ አለማየት፣ ሌላውን በተቻለ መጠን የሌላውን አለማየት፣ ካየህ ደግሞ የእግዚአብሔር የሰጠው ነው ብለህ ጥሩ ነው ብለህ ጥሩ መናገር ያስፈልጋል። ምክንያቱም መጨረሻ ላይ ሁላችንም የምንቀበለው ከእግዚአብሔር ነው። እግዚአብሔር የሰጠንም አሁን የሚያስፈልገንን በዚህ ሰዓት በዚህ ሰኮንድ የሚያስፈልገን ስለሆነ ይሄ አምነን መቀበል አለብን ማለት ነው። ስለዚህ አንዱ የቅናት ምልክት ደግሞ እምነት ነው። እምነት በእግዚአብሔር ማላምን ከሆነ እቀናለሁ ማለት ነው። ምክንያቱም ለምን እሱ አለው ለምን የለኝም ካልኩኝ፣ ባለኝ ካልተደሰትኩኝ፣ ባለኝ እግዚአብሔርን ካላመሰገንኩኝ ቅናት አለኝ ማለት ነው። እቀናለሁ ማለት ነው። ስለዚህ ቅናት ያለ ነው፣ አብሮነት የተፈጠረው ግን መስራት ያስፈልጋል ላለመቅናት። ላለመቅናት ደግሞ መጽሐፎችን አገላብጦ መማር፣ ብዙ ስራ ያስፈልጋል ላለመቅናት። ምክንያቱም ሰው መሰረቱ ሰው በፍጥረቱ ከቅናት ጋር አብሮ ነው የተወለደው። ስለዚህ ላለመቅናት መስራት ያስፈልጋል እላችኋለሁ። ጸሎትም ያስፈልጋል። እንዳልቀና ሰው በእኔ እንዳይቀና ያስፈልጋል መጸሎት። ባይ ባይ።